ጉድ 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 የዛሬውን ጉድ አይታችሁ ድንግጭ ያላላችሁ እናንተ አላችሁ ብዬ አላስብም። በነገራችን ላይ ምንም ነገር ይሁንና ምንም ነገር ፍቅር ያደረገችው ነገር በጣም አሳፋሪ ነገር ነው። ይህንን ያየች ሄርሜላ ደግሞ ምን ይሰማታል ወይስ ደግሞ ምን ትላለች ብላችሁ አስባችሁታል? ሄርሜላ እንግዲህ ለሄርሜላ ሁላችንም እናዝናለን። ምክንያቱም መጀመሪያው ጅምርቱን ታይ ይሄ ነገር ይቅርብሽ፣ ይሄ ነገር በቃ አንቺ ምንም ነገር አብርሽ አይሆነሽም። ዛሬ አለሁልሽ ቢለሽ እንኳን ነገና ከነጎዳ ሌላ ነገር ይዞ መምጣቱ የማይቀር ነገር ነው አብለን ገባሽ አይደል አልን ማለት ነው። ከዛስ ያልነው እንዲሁ አድሮ ሳይመሽ ማለት ነው። አድሮ ሳይውል ማጣልኝ ጉዱን ተሸክሞ ማለት ነው። ዛሬ ያየነው ነገር ለማመኑም ላለማመኑም ግራ ግቢ ተደርጎኛል። እኔ ኤአይ ነው አይደለም ይሆን? ኤአይ ሲሆን የሚያስታውቅ ነገር አለው። ይሄን ነገር አብርሽ ነው ራሱ ነው። ይቺ ፍቅር ናት ራሷ ናት። ፍቅር ግን እንደ ዛሬ አፍሬበት አላቅም እኔ በፍቅር ማለት ነው። ብዙ ጊዜ አያት አለሁኝ ወንዶች ስትቀያየር አያት አለሁኝ። ግን ደግሞ በዚህ ልክ ሩታን እንደ እህት ወይም ደግሞ ራሷን ሰው አድርጋ ቀርባ ሩታም ደግሞ አምና ይሄንን ነገር እንደዛ አድርግልኝ ቢላ ሊካት ነገር ግን ደግሞ ፍቅር በዚህ ልክ መታየቷ እጅጉን የሚያሳፍር ነገር ነው። ገባችሁ? ለምን ያኒ ይሄንን ነገር ሩታ ስትሊካት የአብርሽን ልብ ማጋ እንዳላ ሄርሜላ ጋ ወይስ ደግሞ እኔ ጋ? እስቲ በቃ ያኒ ከዛም በኋላ ሄርሜላ ጋ ከሆነ እኔም ከሱም የሚያዳርቀኝ ነገር የለም። ራሴን ችዬ ልጄን ይዤ የራሴን ህይወት ባስተካክሎ እንዲመራ አግዥኝ። እኔም ጋር ከሆነ ደግሞ ምንም ሆኖ ምን ሄርሜላ እንድትመለስ እናደርጋለን ብሎ ተመካክሮ ባደረጉት ነገርና እንደሁም ደግሞ ሩታ ባላከቻት ነገር እሺ ብላ ተስማምታ ሄዳ ለራሷ ነው እንደ መንገድ እያመቻቸት የነበረው። ብዙዎቻችሁ አውቃችሁ ነበር። በነገራችን ላይ ፍቅር ይም ሆና ያም ፍቅር እያደረገችው ያለችው ለራሷ መንገድ እያመቻቸች ነው እንጂ በምንም ሁኔታ በምንም ለሩታ አይደለም። ነገና ከነጎዳ ታያላችሁ ያላችሁ እናንተ የምሬንን በጣም ጎበዞች ስላደንቃችሁ አላልፈም። ለምን እንዴ ይሄንን ነገር አውቃችሁ ፍቅር ዞሮ ለራሷ ነው እንጂ ለሩታ አታግዝም፣ ለሩታ አትልም። እንደሁም ደግሞ አብርሽን ብታገኘው ለራሷ እንጂ አሳልፋ ለማንም እንደማትሰጠው እያወቃችሁ እናንተ አዎ አውቃችኋል። ግን ደግሞ ብዙዎቻችንም አይ ይሄ ነገር እንዴት ነው ግን ፍቅር ሩታ በዚህ ልክ እንዴት ልታምናት ትችላለች? ባልጠፋ ሴት ደግሞ እንዴትስ ደግሞ ፍቅርን ወደ አብርሽ እንደ ልቡ ማጋ እንዳላ እንዳቅ ታግዥኛለሽ ብላ እንዴ ባልጠፋ ሴት ሁላ እንዴት ሩታን አመጣቻት ማለት እንዴት ፍቅርን አመጣቻት? ብዙዎቻችን ብዙ ነገር ብለናል። በነገራችን ላይ የአብርሽ ሁኔታ ዛሬ ትክክለኛ ሰው ነጋ ደግሞ እንደይብት ከናጎዳ ደግሞ በቃ ይሆን አለ አይደል? እሳት ላይ ውሃ እየተደፋበት ሆኖ ይመጣል ማለት ነው። አንድ ጊዜ ቀዝቀዝ ይያላ፣ አንድ ጊዜ ትክክለኛ ሰው እንደሆነ፣ አንድ ጊዜ ደግሞ በቃ ጭራሽንም እብድ ይሆና ማለት ነው። እኔ አንዳንዴ ቆይ ግን ሴቶች ራሳቸው አይደብራቸውም ወይ ይላለሁኝ። ለምን እዚህ ጋር ሲጨማለቁ ሲሲሙ ያንንም ወንድ ይሄንንም ወንድ ያንንም ወንድ ሲያቅፉ ሲዘሉ ጎሮ ላይ ሲጠመጠሙ እና ያለን እንደ ትንሽ እንኳን ትንሽ እንደ ሴት የሚደብራቸው ነገር የለም እንዴ? ብዙ ጊዜ ይሄ ነገር እኔ ይሰማኛል። እናንተ እኔ ባላቅም ማለት ነው። እየሆነው ያለው ነገር የአሁኑ ደግሞ ጭራሽንም እየከፋ ነው። የምሬንንም እንደ ከሚላችሁ በላይ የአሁኑ ደግሞ እየከፋ ነው ያለው ማለት ነው። በዚህ ልክ ደግሞ ፍቅር እኔ እንጃ እናንተ ምን እንዳላችሁ ባላቅም ማለት ነው። ፍቅር በዚህ ልክ ስታደርገው ሄርሜላስ ደግሞ ምን ትሪ ይሆን ይመስላችኋል? ባላክሶ ብቻ ትገላገለው ይሆን ወይስ ደግሞ አሁንም ሌላ ጦርነት ይጀመር ይሆን? አይ ደግሞ ኤአይ ነው ብሎ ሄርሜላን ያሳምናት ይሆን? ብዙ ነገር ውስጣችን እየተመላለሰ ነው ያለው ማለት ነው። ግን አንዳንዴ እየሆነው ባለው ነገርና በሚሆነው ነገር እጅጉን ታፍሩበታላችሁ። እውነቴን ነው እጅጉን ታፍሩበታላችሁ ማለት ነው። ዛሬ ደግሞ
እየሆነው ያለው ነገር እውነት አብርሽ ይሄንን ነገር አድርጎት ከሆነ የሴቶች እንባ እንዴ አራ ከባድ ነው። ዛሬ አንዲቷ ታለቅሳለች፣ ነገ አንዲቷ ታለቅሳለች፣ ከነገ ወዲያ አንዲቷ ታለቅሳለች። ይሄ እንባ ለራስክም ቢሆን ጥሩ አይደለም። በሴቶች ደግሞ በዚህ ልክ መጫወትና በዚህ ልክ መጨፈር ተገቢ አይደለም። አንዲቷን ወይም ደግሞ እውነት ሄርሜላን ከወደድካ ከሄርሜላ ህይወቴን ቀጥል። እንዲሁም ደግሞ አይ የልጄ እናት ናት ሩታ ካልክ ሄርሜላ ላይ መጫወት ተገቢ አይደለም። ወደ ሩታ ተመለስ። አይም ደግሞ ፍቅርን ይወዳታለሁ ካልክ ሁለታቸውንም ተስፋ እንዲቆርጡ አድርጋ አንተ ወደ ፍቅር መሄድ እንጂ በዚህ ልክ በሴቶች መጫወትና በዚህ ልክ በሴት ልጅ እንባ መጨፈር ተገቢ አይደለም። እያለቀሱ እያየክ ነው። ሩታ እያለቀሰች፣ በአንድ በኩል ሄርሜላ እያለቀሰች፣ በአንድ በኩል ደግሞ ፍቅርም እየተጨመረች። ስለዚህ ይሄ ነገር እጅጉን የምሬንን እጅጉን ከሚያሳፍረው አንደኛው ነገር ይሄ ነው። ስለዚህ ለራስክም ቢሆን እያሰብክ ማለት ነው። ገባህ አይደል? ምናልባት ዛሬ ያለህበት ሁኔታ አስደስቶ ወይም ደግሞ የምታገኘው ገንዘብ አስደስቶ ሊሆን ይችላል። ግን ደግሞ ነጋክን እያሰብክ ቢሆን ተመረጣ ነው ብዬ አስባለሁ። እናንተ ታውቁታላችሁ። በያላችሁበት ሰላማችሁ ይብዛ። ግን እየሆነው ያለው ነገር አይምሬን በጣም የሚያስጠላ ነገር ነው። እስቲ እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላማችሁ ይብዛ። ቸር ቆዩልኝ።